ጤና ይስጥልን እንዴት አላችሁ ቤተሰቦች? በጣም ሰሞኑን እንግዲህ ትንሽ ጠፋ ተባብለናል። እናንተም እኔም ምላሽም እየሰጧችሁም አይደለ። ከእሱ አንጻር በጣም ይቅርታ መጠየቅ ፈልጋለሁ። አሁን ከዛሬ ጀምሮ ደግሞ በዚህ ቪዲዮ እንጀምራለን። የእናንተ ሀሳብን ምላሽ ሰጣለሁ። ላይክም ሰብስክራይብም ሼርም እያደረጋችሁ መሆኑን አውቃለሁ። ሁሉንም ነገር ለምታደርጉት እጅጉን አመሰግናችኋለሁ ውድ ተመልካቾች። ትንሽ ጠፋ ያልኩበት ምክንያት ብዙ ስራዎች መደራረብ ነገሮች ስለተፈጠሩ ነው። ከዛ አንጻር ነው። ከዚህ በኋላ ደግሞ አመንጌጅ ዩ። ስለዚህ እናንተም እንግዲህ የተለመደ ላይክም ሰብስክራይብም ሼር ማድረጋችሁን ቀጥሉ። በጣም በመጥፋቴ ያው በተወሰነ መጠን አለው ቪዲዮ ላይ ኦፍኮርስ ሰራለሁኝ፣ ግን እናንተ ጋር ሪያክት ስላላረኩኝ በጣም በተለያየ ምክንያት ነው። ከዚህ ቪዲዮ ይጀምራል ማለት ነው እና ላይክ ሰብስክራይብ ሼር ማድረጉን ቀጥሉ። የተለያዩ ሀሳቦቻችሁንም ማጋራቱን እንደዚሁ። በነገራችን ላይ በተደጋጋሚ የምትሰጧቸውን ሀሳቦች እመለከታችኋለሁ። ከዛም አንጻር ሰብሰብ ያሉ ጉዳዮችን ለመመልከት ከዛም አንጻር የተለያዩ ሀሳቦችን በተለየ መንገድ በተለየ ቅርጽ ለማየትም ጥረት ይደረጋል። እሱን ነው ኦፍኮርስ ሊሆን የሚችለው ልናደርግም የምንችለው እና ከዛ አንጻር አንደርስታንድ ታደርጉታላችሁ። ስለዚህ ውድ ተመልካቾቻችን ሁሌም ቢሆን አስተማማኝ የሆኑ መረጃዎች ነው የምነግራችሁ። በምንም መንገድ ስህተት ያለው ጉዳይ ወደ ውስጣችን አይመጣም። እኔም በዛ ልክ ላጋራችሁ አልፈልግም። እናንተም በዛ ልክ አደገኛ የሆነ አንደርስታንዲንግ አይኖራችሁም። በየትኛውም ሁኔታ ባላንስድ የሆነ መረጃ አጋራችኋለሁ። አብዛኞቻችሁ አንድ ሀሳብ ስመለከት ነበረ። እሱም ሀሳብ ሞር ወደ ኢራን ታዳላለህ የምትሉም ልጆች አላችሁ። እኔ ወደ ኢራን ምንም ምክንያት የለኝም። እንደምታውቁት ይሄ ነው የሚባል ምክንያትም የለኝም። ኢራንን የመደገፍ ምናልባት ይሄ በተደጋጋሚ ከአዲሱ የዓለም ስርዓት የፖለቲካ ግንባታ ጋር በተገናኘ ከሚነሱ ሀሳቦች ጋር እንደዛ አይነት ትሬንዶች ሊኖሩ ይችላሉ። መገናኛ ብዙኃን ያ አይነት ፐርስፔክቲቭ ሊወስዱ ይችላሉ። ከዛ አንጻር ልትረዱ ትችላላችሁ። ከዛ ውጭ ደግሞ አሜሪካን ዳውን ወይም ጣል ማድረግ ትፈልጋላችሁ የምትሉም አላችሁ። እሱም ደግሞ አሜሪካ እኛም ስለፈለግን እንደዛ የምትሆን ነገር አይደለችም። ግሬትስት ፓወር ኤቨር ሆና እንደምትቀጥል ነው የሚታወቀው። እሱም አይደለም። አሜሪካ አሁን ላይ ያለው የዓለም አቀፍ መገናኛ ብዙኃን ፍሬሚንግ የራሳቸው የአሜሪካን ጨምሮ በተለየ መንገድ ከፕሬዚዳንት ዶናልድ ትራምፕ አስተዳደር ጋር የተወሰነ አይነት መገፋፋት ስላለው እሱ ትሬንዲንግ በዚህ አዲስ የዓለም ስርዓት ላይ ስለመጣም ጭምር እንደሆነ ታሳቢ መደረግ አለበት ውድ ተመልካቾች። ከዛ ውጭ ምንም ምክንያት የለንም። እንዳልኳችሁ እስራኤልን ለመተቸት እሞክራለሁ የምትሉም አላችሁ፣ እስራኤልን ትደግፋለህ የምትሉም አላችሁ። ሁላችሁም ባመጣችሁት አንደርስታንዲንግ ወይም በተረዳችሁት መንገድ ኦፍኮርስ ልረዳችሁ እችላለሁ። ምንም ችግር የለውም። እሱ ሀሳብ ስለሆነ ማለት ነው። ግን በየትኛውም ሁኔታ ትክክለኛውን መረጃ የማጋራት ግዴታ አለብኝ። ለእናንተም ቃል ገብቻለሁ። እናንተም ደግሞ ትክክለኛ ኮመንት በመስጠት ትክክለኛ ሀሳባችሁን በመግለጽ ሁኔታዎች ላይ አብረን መስራት ይጠበቅብናል። this is my promise። በዛ መንገድ ነው አሁንም ልንቀጥል የምንችለው። ከዛ ውጭ ግን አንዳንድ ጉዳዮች በተለየ መንገድ የሚታዩ ሊሆኑ ይችላሉ። ግን ደግሞ ሀፐን ያደረገው መርሳት የሌለባችሁ እስራኤል አደገኛ ነገር ከፈጠረች የሆነ ሀገር ላይ እስራኤል እንዲያረገች ማለታችን አይቀርም። ኢራን የሆነ ሀገር ላይ አደገኛ ነገር ከፈጠረች ኢራን እንዲያረገች ማለታችን አይቀርም። ራሽያ እንዲያረገች ከተባለ አት ሴም ታይም ደግሞ አሜሪካ እንዲያረገች ከተባለ የተደረገውን ሪፖርት ስለሚደረግ ከዛ አንጻር ጥያቄዎች ምናልባት ሊነሱ ይችላሉ። ከዛ ውጭ ግን ፕሮፌሽናል በሆነ መንገድ የመስራት ግዴታ ነው ያለብን። ሁለት ነጥቦች እነግራችኋለሁ። የእንግሊዝና የራሽያን ውጥረት የተመለከተ ሰፊ መረጃ። እንግሊዝና ሩሲያ ወደ መጠቃቃት የመግባት አዝማሚያ ውስጥ ናቸው። እሱ ምንድን ነው? እውነትም እነዚህ ሀገራት ወደ እንደዚህ አይነት ውጥረት ወደ መጠቃቃቱ ይገባሉ የሚለውን ፍንትው አድርጌ ግልጽ ግራቀኙ ተመልክቼ እነግራችኋለሁ። ከዛ በፊት ደግሞ አሁን ባለ ሁኔታ መካከለኛ ምስራቅ ላይ አንድ ችግር አለ። በእስራኤልና በሶሪያ ፖለቲከኞች መካከል የተፈጠረ አስቸጋሪ ሁኔታ አለና እሱን እንዴት ነው መቆጣጠር የሚቻለው? እሱን በምን መንገድ ነው መረዳት የሚቻለው የሚለውን በተለየ መንገድም ማየት ያስፈልጋል። ስለዚህ እነዚህ ሁለት ነጥቦች በጣም በተለየ መንገድ በጣም ለየት ባለና እናንተም በደንብ ሪያክት እንድታደርጉባቸው ከመፈለግ አንጻር ያስቀመጥኳቸው ሀሳቦች ናቸው እና እነዚህን ሁለት ነጥቦች ነግራችኋለሁ። ከሱም ጋር ተያይዞ እነ ፕሬዚዳንት ዶናልድ ትራምፕ ከኪም ጆንጉን ጋር ያላቸውን ግንኙነት ማጠናከር፣ በሌላ በኩል ደግሞ ያሉትን እያላሉ መሄድ
ከማየት አንጻር ብዙ ሀሳቦችን እንመለከታለን እና እሱንም እንደዚሁ ግምት ውስጥ ማስገባት ያስፈልጋል ነው። በአንድም በሌላ መንገድ እንግዲህ ወደ መካከለኛው ምስራቅ ላይ መጀመሪያ ላይ እንገባለን። እስራኤል በጣም በተደጋጋሚ የሶሪያን አየር ክልል ጥሳ በመግባት የአየር ጥቃት በመሰንዘር ትታወቃለች። እሱን ተከትሎ ደግሞ ጥቃት መሰንዘሯን ብቻ ሳይሆን እዛ አካባቢ ያሉ ሀገራት እንደ ቱርክ ያሉትን እያስቆጣ እነ ቱርክን ሉዓላዊነትም ጥያቄ ውስጥ እያስገባ የሚሄድ ጉዳይ እንደሆነ ይነገራል እና እሱ ምንድን ነው የሚለውን በስፋት ማየት ያስፈልጋል። ስለዚህ እስራኤል እንዳልኳችሁ ሶሪያ ላይ ጥቃት ሰንዝራለች። ሶሪያ ላይ ጥቃት ስትሰነዝር አቡ አል ዱሁር የሚባል ቦታ ላይ የአየር ማረፊያ ወይም ደግሞ የጦር ቤዝ ነው። እሱን ማኮብኮቢያውን አካባቢ ነው የመታችው። እሱን አውድመዋለች። ይሄ ቦታ ላይ እንግዲህ ከ2013 ከፈረንጆቹ አቆጣጠር ጀምሮ ያው በእኛ 2005 አካባቢ እንቅስቃሴ አይደረግበትም። 2004 ላይ ግን የነአልሻራ ኃይሎች ወይም ደግሞ አማጺ ኃይል የነበሩት እዛ አካባቢ ሲመጡ ቦታውን ለመቆጣጠር ድል አግኝተው ነበር እና እሱ ቦታ ላይ ነው ጥቃት የተሰነዘረው። እሱ ቦታ ላይ ጥቃት ሲሰነዘር ምንድን ነው አዲስ ነገር ሆኖ ነው ወይ የሚል ጥያቄ አለ። ሁለት ነገር ማንሳት እንችላለን። ከዚህ በፊት እስራኤል ጥቃት የምትሰነዝረው በደቡባዊ እስራኤል ነበረ። አሁን ግን በሰሜን ምዕራብ እስራኤል ኢራን ሶሪያ በኩል አድርጋለች ጥቃቶች። ስለዚህ ወዴት ነው እየሄደ ያለው? በየትኛውም አካባቢ ሶሪያ ውስጥ መድረስ ይችላሉ የሚል መልእክት እያስተላለፈች ነው ወይ የሚል ሀሳብ በአንድ በኩል ይወጣል። እሱም ብቻ አይደለም፣ ይቀጥልና ሌላ ጉዳይም አለ። ከቱርክ 70 ኪሎ ሜትር ርቀት ላይ የተፈጸመ ጥቃት ነው። ከቱርክ 70 ኪሎ ሜትር ርቀት ላይ የተፈጸመ ጥቃት ደግሞ ምንድን ነው ጥያቄ የሚያስነሳው? ለነ ረጂብ ጣይብ ኤርዶዋን የተለየ ጥያቄ ሊያስነሳ የሚችል ነው። ምክንያቱም እዚህ ከ70 ኪሎ ሜትር ርቀት ላይ የተሰነዘረ ጥቃት መጨረሻው ምንድን ነው የሚለውን እሱ ማለትም ረጂብ ጣይብ ኤርዶዋን እና ራሳቸው ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተለየ ቅርጽ፣ በተለየ የፖለቲካ መንገድ፣ በተለየ ሀሳብ ሊረዱት ሊያዩት የሚፈልጉት ጉዳይ ነው እና በተለየ መታየትን ብቻም ሳይሆን አንዳንድ ሁኔታዎች ዛሬ እጅግ አስቸጋሪ በዓለም የፖለቲካ ስርዓትም ላይ መናጋቶች በዓለም ፖለቲካ ስርዓቶች ላይም ጫና ውስጥ የማስገባት እና ፈተናዎችን ከዚህም ከዛም የማወሳሰብ ሁኔታዎችን መመልከት ይቻላል እና እሱን በተለየ መንገድ ማየት ያስፈልጋል። ከዛ አንጻር አደገኛ ነው። እንግዲህ ሶሪያ በተለይም ደግሞ ሶሪያ ላይ ጥቃት መድረሱ አይደለም። ሶሪያ ላይ በጣም በተደጋጋሚ ከ1948 ከእስራኤል ምስረታ ጀምሮ በጣም በተደጋጋሚ ጥቃት ይሰነዝራል። ከሶሪያም ጥቃት ይሰነዘራል። በተለይም ቀደም ሲል የነበረው የበሽር አልአሳድ መንግስት በዛ ልክ ጥቃት ይሰነዝርባት የነበረች ሀገር ናት። እስራኤልም አደሴም ታይም ደግሞ በእነዚህ ኃይላት ላይ ጥቃት በመሰንዘር ትታወቃለች። ስለዚህ ጥቃቱ አዲስ ባይሆንም ከ1948 አንስቶ እስካሁን ያለው የመካከለኛው ምስራቅ ጠቅላላ አውድ ይታወቃል። እስራኤል ከዛም ደግሞ አረቦቹ በጠቅላላ የመካከለኛው ምስራቅ ሀገራት አጌንስት እስራኤል ቆመው ያውቃሉ። አሁንም እንደዚህ አይነት የፖለቲካና ወታደራዊ ትሬንዶች አሉ። ከዛ አንጻር አደጋው ግልጽ ነው። ለእስራኤል ፖለቲከኞች ለነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አደጋው ግልጽ ነው። አደጋው ዓለም ያወቀው ነው። ምንም የተወሰነ እንትን የሌለው ነው እና እነዚህን ነገሮች በዚህም በዛም ብሎ ማጥፋት፣ በዚህም በዛም ብሎ አደገኛ እርምጃ ውስጥ የማስገባት አካሄዶች ሊፈጠሩ ይችላሉ እና እሱን ማየት ነው። አዲስ ነገር ባይመስልም ጎላን ተራሮች አሉ አይደለ? ወይም ኮረብቶች፣ የጎላን ኮረብቶች፣ ጎላን ሄይትስ የሚባሉት እዛ አካባቢ የነበረውን እንቅስቃሴ ታስታውሳላችሁ። እዛ ላይ በ1974 የመንግስታቱ ድርጅት እንግዲህ ባክ ያደረገው ስፖንሰር ያደረገው አንድ ጉዳይ ነበረ። ይህ ጉዳይ ምንድን ነው? እዛ አካባቢ ያለውን አካባቢ ተቆጣጥሮ ጎላን አካባቢዎችን እስራኤልንም በተወሰነ ባፈር ዞን ፈጥሮ ማራቅ፣ የሶሪያንም ኃይሎች በተወሰነ መጠን ባፈር ዞን ፈጥሮ አርቆ የተቀመጠ ነበረና 1974 ላይ የተደረገ ስምምነት ነው። ከዛም በኋላ የሆነውን ደግሞ ስታውቁት ከ1974 በኋላ በተወሰነ ቆይቶ ነበረ። 2024 ላይ የዛሬ 2 ዓመት የበሽር አልአሳድ መንግስት ሲገረሰስ እስራኤል በፈር ዞኑን ጥሳ በመግባት ጎላን ሄይቶችን በጣም በስፋት በመጠቅለል ከዛም ደግሞ ወደ ደቡባዊ ሶሪያ ያ ማለት በእስራኤል ሰሜናዊ ክፍል አካባቢ ወደ ደቡባዊ ሶሪያ በጣም ጥልቅ የሆነ ግዛት ውስጥ በመግባት እስከ ደማስቆ ትንሽ ኪሎ ሜትር እስከ 50-60 ኪሎ ሜትር ጫፍ ድረስ የአየር ጥቃትም እንደዚሁ እግረኛ እስከ ማስገባትም ደርሳ ነበር እና እስራኤል እነዚህ ሀገራት ጉዳያቸው በዛ ልክ እየተበተነ የመጡ ናቸው። እንዳልኳችሁ ከ74 ጀምሮ ያለውን ነገር ስትመለከቱት ያው ከ48 ከእስራኤል ምስረታ ጀምሮ ሶሪያና እስራኤል አይዋደዱም፣ በጎላን ተራሮች አማካኝነት ማለት ነው። ጎላን ተራሮችን በሁለት መንገድ እስራኤል በእጁ አስገብታለች። አንደኛው ከዚህ በፊት ገፍታ በመግባት
ፕሬዚዳንት ዶናልድ ትራምፕ እውቅና ሰጥቶ የእሷ ግዛት ነው ብሎ ይሰጣት አለ። ከዛ ደግሞ በ2004 እንደዚሁ ደግሞ ጥሳ በመግባት ከ2 ዓመት በፊት አላሳድ ሲወድቁ ማለት ነው የተቆጣጠረቻቸው በጣም ሰፋ ያሉ ግዛቶች አሉ ከሶሪያ ማለት ነው። እሱ አለ። ደማስቆና ተልአቪቭ በዚህ ልክ የፖለቲካ ጫጫታ ውስጥ ናቸው ለማለት በጣም ብዙ ምክንያቶች አሉ። ምናልባትም እንግዲህ እስራኤል አሁን 8 የሚሆኑ በኢድሊብ ግዛት ቅድም አነሳሁላችሁ አቡ እንግዲህ አል ዱር በሚባለው የኤርቤዝ ላይ ጥቃት ስትሰነዝር እስራኤል ምክንያት ያለችው አንደኛ የአልሻራ መንግስት አሁን ያለው የአልሻራ መንግስት የሶሪያው ቃል የገባውን እየፈጸመ አይደለም። የሴኩሪቲ አግሪመንት ነበረ። እሱ የሴኩሪቲ አግሪመንት ምንድን ነው? የቱርክን ኃይሎች በሶሪያ ውስጥ አለማስፈር የሚል ጭምር ነበረ እና የኤርዶዋን ኃይሎች ሰፍረዋል የሚል ወይም ሊሰፍሩ ነው የሚል አረዳድ በነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኩል ተፈጥሯል እና እሱ ነው ያጋጫቸው ወይም ደግሞ እስራኤል ጥቃት የምሰነዝረው በዚህ ምክንያት እንደሆነ ትናገራለች። ከዛ በፊት ግን ጥቃቱ የተሰነዘረበት ቦታ ላይ የቱርክ ወታደራዊ ባለስልጣናት የጎበኙትን ቦታ ወዲያውኑ በሰዓታት ውስጥ ነው የመታችሁ። ስለዚህ ይሄኛው ጥቃት ከአልሻራ ጋር የሚገናኝ ሳይሆን ከቱርክ ጋር ግንኙነት እንዳለው የሚጠቁም ነው ተብሏል። በዚህ ጉዳይ ላይ ቱርክም አውግዛለች ማለት ነው። ቱርክና እስራኤል እንግዲህ የማይቀር ፍጥጫ ውስጥ ወይም ደግሞ እውነትም ቱርክ እስራኤል ላይ ጥቃት ልትሰነዝር ትችላለች ወይ? እስራኤል በቱርክ ፖለቲካ ውስጥ መግባት ጀምራለች። እስራኤል ይሄኛው ጥቃት እንዲያውም የሚተረጉመው ትርጓሜ የሚሰጠው እስራኤል ቱርክ ውስጥ ገባች የሚል አይነት ነው። ቱርክ ውስጥ ገባች የተባለበት ትልቁ ምክንያት ምንድን ነው? በኢድሊብ አካባቢ ከቱርክ 7 ኪሎ ሜትር ርቀት ላይ ጥቃት ስለሰነዘረች ነው። እንግዲህ እዚህ ቦታ ላይ ጥቃት መሰንዘር የሚያሳየው ምንድን ነው? እዚህ ቦታ ላይ የደረሰው ጥቃት ምንድን ነው? እስራኤል ቱርክ ውስጥ መድረስ እንደምትችል አቅሟን አሳየች የሚል ትርጓሜ እንዲሰጠው አድርገዋል። እና ኦፍኮርስ ከዛ ልክ ነው ወይም ደግሞ እስራኤል ቱርክ ውስጥ ገባች ወይ የሚል ጥያቄ የሚነሳው። እስራኤልና ቱርክ የሚጓደዱ ሀገራት አይደሉም፣ አብረው በመስራት ይታወቃሉ። በጣም በሚያሳዝናቸው ሁኔታ በሚደንቅ ነው እንጂ ከዚህ በፊት እነ ረጅብ ጣይብ ኤርዶሃን እስራኤልን እየተሳደቡ እስራኤል እንደዚህ ነች ምናምን እያሉ ኔታንያሁንም ለማግኘት በጣም አስቸጋሪ ደረጃ ላይ በደረሱበት ሰዓት የሆነው አንድ ጉዳይ አለ። ምንድን ነው የሆነው? እነዚህ ሀገራት አንድ ላይ እንደማይሰሩ በዓለም አደባባይ ቢያሳዩም በተለይም ደግሞ በዚህ በጋዛውና በፍልስጤም ጉዳይ በጠቅላላው በመካከለኛው ምስራቅ ፖለቲካ ላይ አብረው እንደማይቆሙ በስፋት እየተናገሩ ባሉበት ሰዓት ምንድን ነው የሆነው? በዓለም ላይ 4ኛ ወይ 5ኛ 3ኛም ትመስለኛል ተብሎ መረጃ ስመለከት ነበርና የንግድ አጋር የእስራኤል ቱርክ ነበረች። በዚህ አይነት ውጥረት ውስጥ ሆነውና ትንሽ ፖለቲካው ያስቸግራል። አሁን ባለ ሁኔታ ግን ረጅብ ጣይብ ኤርዶሃን የኮሚኒኬሽን ዳይሬክቶሬታቸው በሰጠው መግለጫ አማካኝነት እስራኤል ሌጂቲማይዝ እያደረገችው ነው። ጥቃቷን እስራኤል ሌጂቲማይዝ እያደረገች ወደ ሶሪያ ለመግባት የምታደርገው ጥረት ቱርክ ሶሪያ ውስጥ ልትገባ ነው፣ የጦር መሳሪያው በኢድሊብ በአሌፖ አካባቢ የጦር መሳሪያ በማስታጠቅ ወይም ደግሞ የጦር ቤዝ በመስጠት ለእስራኤል ብሔራዊ ስጋት የመሆን አዝማሚያ አላት የሚል ምክንያት እስራኤል በመፍጠር ቱርክን ጫና ውስጥ ለማስገባት ትሞክራለች፣ ወይም በሶሪያ ለምትሰነዝረው ጥቃት ለኤስካሌሽኗ እንደ ፕሪቴክስት እየወሰደች ነው በሚል ሀሳብ ይጋራል። ይህ እንግዲህ በቱርክና በእስራኤል መካከል ያለው ግንኙነት እንደምታውቁት በጣም ከባድ የሆነ ተንስ ውስጥ ነው ያሉት፣ ውጥረት ውስጥ ነው። ስለዚህ ኔታንያሁና ትራምፕ ሊተኳኩሱ የሚችሉ ኃይላት ናቸው። ኔታንያሁና ኤርዶዋን ሊተኳኩሱ የሚችሉ ናቸው። ተተኳኮሱ ወደ ማለት የሚወስድ ጉዳይ ባይኖርም ኔታንያሁና ኤርዶዋን ለመተኳኮስ የቀረበ የፖለቲካ አውድና ስርዓት መሰረታዊ ነጥቦች እንዳሏቸው ይሄ በጣም የአደባባይ ሀቅ ነውና ለሱም መፍትሄ የሚያስፈልግበት ጊዜ ላይ መደረስ እንደዚሁ ዓለም ያስገድዳታል። ስለዚህ በነ ኔታንያሁና በነ ኤርዶዋን መካከል የተፈጠረው ቀውስ ጉዳዩ በሁለቱ ኃይላት ብቻ የሚቆም አይደለም። እንደነገርኳችሁ ነው። እነዚህ ሀገራት ታሪካዊ ጠላት ከ1948 ላይ 1967 የ6 ቀናቱ ጦርነት 1973/74 ላይ በብዙ አጋጣሚዎች ደማስቆና ተልአቪቭ ተዋደው አያውቁም። በተለይም ደግሞ ይሄ ከፕሮክሲ ዋር አንጻር የእጅ አዙር ጦርነት ውስጥ በመግባት አንዱ ሌላውን በመሰለል ሙከራ ይደራረጋሉ። አፍተርኦል ግን ሶሪያ በተደጋጋሚ ጥቃት ይደርስባታል። ከዛም በኋላ እንግዲህ አልሻራ ከመጡ በኋላ አልሻራ እንደምታውቋቸው ከዚህ በፊት ከአይኤስ ጋር የሰሩ ናቸው ይባላሉ። ኦፍኮርስ ሰርተዋል። ከተለያዩ ከዚህ ሽብር ጋር የተገናኘ ስም ካላቸው ኃይሎች ጋር በመስራት የሚታወቁ ናቸው። ከና አልሸባብም ጋር ጭምር የራሳቸው ኤችቲኤስ የሚባል ኃይልም ነበራቸው እንደ አሸባሪ የሚቆጠር ግን ያው በተደጋጋሚ እንደምላችሁ እዛ አካባቢ
አሸባሪ የሚለው ቃል ሁሌ በኮቴሽን ውስጥ መቀመጥ አለበት። ማነው አሸባሪ የሚል ጥያቄ ስለሚነሳ ማለት ነው። እዛ አካባቢ ላይ ብዙ ስራ የሰሩ ሰው ናቸው። ብዙ ስራ ከመስራትም ደግሞ ተሻግረው ፖለቲካዊ አንደምታውንና ሂደቱን በተለየ ቅርጽ ለማየት የሞከሩ ናቸው እና በጣም ኮንተንት ዋይዝ አልሻራ አሁን ያሉበትን መንገድ ስትመለከቱት ዲፕሎማሲያቸውን ለሁሉም ለመክፈት ሞክረዋል። ለሁሉም የከፈቱት ዲፕሎማሲ ምን መሰላችሁ? ፈረንሳይ ሄደዋል፣ ሩሲያ ሄደዋል፣ አሜሪካ ሄደዋል፣ አረብ ኤሚሬቶች ሄደዋል፣ ሳውዲ ሄደዋል፣ ዮርዳኖስ ሄደዋል፣ ካታር ሄደዋል። ስትመለከቷቸው ወደ አረብ ሀገራትም ሄደዋል፣ ወደ ምስራቁ ራሽያም ሄደዋል፣ ቱርክ ራሱ ሄደዋል፣ ወደ አውሮፓም ሄደዋል፣ ወደ ሰሜን አሜሪካም ሄደዋል። ሰሜን አሜሪካ ከሄዱ ዩናይትድ ስቴትስ ከሄዱ አውሮፓ ፍራንስ ከሄዱ እንግዲህ ወደ ኢስቱ የፖለቲካ አውድ ደግሞ እንደምታውቁት ወደ ፈረንሳይ ከሄዱ እኚህ ሰው ከአረቡም እንደምታውቋቸው እና አረብ ኤሚሬቶች እነ ሳውዲ ዋናዎቹ ጋር ከሄዱ አላማቸው የሀገራቸውን ፖለቲካ የመክፈት ነው። ከዚህ ቀደም የነበረው ስም አይቀጥልም። ሁሌ ከዚህ በፊት የነበረው ስም መቀጠልም የለበትም። አዲስ አይነት ኤንቫይሮንመንት ለመፍጠር ጥረት እያደረጉ ባሉበት ሰዓት እስራኤል ጋር ያላቸውን ውጥረትም ለመቋጨት ሙከራ ያደርጋሉ። በነገራችን ላይ እስራኤል የሶሪያውን የአልአሳድን የአልሻራን መንግስት በጣም በበጎ ስትመለከተው በአንድ አጋጣሚ ተመልክቻለሁ። ምናልባት አዳዲስ ነገሮችን አዳዲስ በጎ የፖለቲካ ሀሳቦችን ሊያመጡ የሚችሉ ሰው ከሆኑ እሳቸው ናቸው በሚል አልሻራን በበጎ ይመለከቷቸው ነበረ። አሁን ባለው ሁኔታ ግን ሌላ ቅርጽ እየያዘ መጣና አስቸጋሪ ሁኔታዎች በዚህ አካባቢ በመፈጠራቸው ለመፍትሄ የቸገረ ሁኔታ ተፈጠረ እንጂ በዚህ ልክ ነበር የሚታዩት። ኤኒዌይ ቱርክና እስራኤል እንግዲህ ቱርክ እስራኤል ውስጥ ገባች፣ እስራኤል ቱርክ ውስጥ ገባች ምናምን የሚሉ ነገሮች በጣም በብዛት ይወጣሉ። ምክንያቱም ከዚህ ቀደም እስራኤል ቱርክ ውስጥ ገባች የተባለው በዚህ በስለላ በሲአይኤ አማካኝነት በሞሳድ አማካኝነት እና በተለያዩ አጋጣሚዎች ባለው ሁኔታ ገባች ማለት እንችላለን። ከዚህ ቀደምም የሚደረጉ ነገሮች አንካራን ፖለቲካ በመበርበር ኩርዶችን በማስታጠቅ እና ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትልቅ ስራ ሲሰሩ ነበረ ከሀገራቸው ፖለቲካ ጥቅም አንጻርና ከዛ አንጻር እስራኤል ቱርክ ውስጥ አለች ለማለትም ያስደፍራል። ከዚህ በፊት ከነበረው ትሬንድ እና አሁን ካለው ሁኔታ በዛ ላይ ደግሞ ከ70 ኪሎ ሜትር ርቀት ላይ ከቱርክ ሶሪያ ውስጥ ጥቃት መድረሱ እስራኤል ቱርክ ውስጥ መግባት እንደምችል ማሳያ ጡንቿን ያሳየችበት እንደሆነ ይነገራል። ግን ቱርክን መውጋት ትችላለች ወይ? ብዙ ጥያቄ ያለው አትችልም ነው ምላሹ። በዚህ ምክንያት ልላችሁ እችላለሁ። አንደኛ ቱርክን በጣም የታጠቀች አደገኛ እርምጃ መውሰድ የምትችል ብርቱ ኃይል ስለሆነች ስጋት ይሆንባታል ማለት ነው። አንድ እሱ ነው። ከዛ ውጭም ደግሞ ሁለቱም የአሜሪካ ወዳጆች ናቸው። ያ ማለት ቱርክም የአሜሪካ ወዳጅ ናት፣ እስራኤልም የአሜሪካ ወዳጅ ናት። ሁሉም በአሜሪካ በበጎ የሚታዩና ከአሜሪካ ጋር ትስስር ያላቸው ሀገራት በመሆናቸው ወደ ጦርነቱ የመግባት እድል ላይኖራቸው ይችላል። ረጅብ ጣይብ ኤርዶዋን ቅድም የነገርኳችሁ እስራኤል ቱርክ ውስጥ ገብታለች ስላችሁ ቱርክም እስራኤል ውስጥ ገብታለች ነው በኮንሴፕቹዋል ደረጃ። ምክንያቱም ኢየሩሳሌም እንገባለን ነበረ ሲሉ የነበሩት ረጅብ ጣይብ ኤርዶዋን እና እነዚህ ጉዳዮች ምናልባትም በዓለም ፖለቲካም ላይ ብቻም ሳይሆን በዚህ አካባቢ ያለውን የፖለቲካ ትርምስ ሌላ አቅጣጫ ውስጥ እንዲገባ የሚያደርግ ነው። በነገራችን ላይ ቱርክ የኔቶ አባል ከመሆኗም ውጭ የአሜሪካ ኒውክሌር የታጠቀች ኒውክሌር ያስቀመጠችባት ብቸኛው የሰሜን አትላንቲክ የጦር ጥምረት አባል ሀገር ናት በዛ አካባቢ። በእርግጥ በአባልነትም ቢሆን ቱርክ በዛ ቀጠና የመጀመሪያዋ ነች ከኒውክሌር አንጻርም ብቻም ሳይሆን እና እነዚህ ነገሮች ታሳቢ ይደረጋሉ። በዛ ላይ በኔቶ አባል ከመሆኗም በላይ ከኔቶ አባል አሜሪካ ብቻ ናት የምትቀድማት እንጂ ከዛ ውጭ ያለው ግዙፍ ጦር በማንቀሳቀስ የምትታወቅ ሀገር ናት ቱርክና እንግዲህ አንካራና ተልአቪቭ ወደ ጦርነት ውስጥ ይገባሉ ብላችሁ አታስቡ ትችላላችሁ። ብዙ ችግሮቻቸውን ምናልባት መፍታት ሊያቅታቸው ይችላል። ቢካዝ ያለው የምድራችን የፖለቲካ ስርዓትም አውዱም የተዛባ ስለሆነ እንደዛ ሊሆን ቢችልም ግን እነዚህ ሁኔታዎች አስቸጋሪ ሆነው ሊቀጥሉ እንደሚችሉ የአደባባይ ሀቅ ሆነዋል እና ከዚህ ጉዳይ አንጻር የመካከለኛው ምስራቅን ፖለቲካም በተለየ እንዲታይ ሊያደርጉ ይችላሉ የሚለው ሀሳብ በስፋት ይነሳል። Сьогодні всі ми є
учасниками події загальнонаціонального масштабу, коли Україна знову відновлює найвищу історичну справедливість. ይሄኛው እንግዲህ ቀደም ሲል የነገርኳቸው የመካከለኛው ምስራቅ ጉዳይ ነው። ከዛ ውጭም ደግሞ አውሮፓ ላይ እንገባለን። አውሮፓ ላይ ሁለት ምድራችን ላይ የሚያስፈሩ ኃይላት በጣም አደገኛ የሆነ የመጠቃቃት አዝማሚያ ውስጥ ናቸው። እነዚህ ሀገራት ወደ መጠቃቃት ሊገቡ የሚችሉበት አደገኛ እድል ተፈጥሯል። ሩሲያና እንግሊዝ ናቸው። ሩሲያና እንግሊዝ ቀደም ሲል መግቢያ ላይ እንደነገርኳችሁ ወደ አንዳች አደገኛ ውጥረት የሚያስገባቸው ትክክለኛ ምዕራፍ ላይ ከመቼውም ጊዜ በላይ ደርሰዋል። ዛሬ አሁን በአንድ ቲንክ በሆነ በ17 ወይ በ18ኛው ክፍለ ዘመን አካባቢ እንግሊዝ ከተለያዩ ኃይሎች ጋር ሆና ሩሲያን የወጋችበት እንዲህ ቴክኒካል የሆኑ አጋጣሚዎች ነበሩ። ግን እነዚህ ሀገራት ሩሲያና ዩክሬን ጦርነት በገቡበት አጋጣሚ እንግሊዝና ሩሲያ ደግሞ በትክክልም ጦርነት ውስጥ ያልገቡበት እድል ቢፈጠርም ከዚህ በፊት በስለላ እንደዚሁም ደግሞ አንዱ በሌላው ላይ የፕሮክሲ ዋር በማወጅ ወይም ጦርነትን በተለየ መንገድ እንዲታይ በማድረግ በእንደዚህ አይነት ሂደቶች ያለፉ ሀገራት ናቸውና አሁን ለምሳሌ ይውላችሁ እነዚህ ሀገራት በብዙ ጊዜ ራይቫል ናቸው። እንግሊዝና ሩሲያ የስልጣኔ ራይቫል ነበራቸው። እኔ የበላይ ምክንያቱም እንግዲህ ከዘመናት በፊት በነበረው እንግሊዝ በጣም ዓለም ላይ የሰፋ የፖለቲካ አጋጣሚ በፈጠረችበት ሰዓት ላይ ኢምፔሪያሊስት በሆነችበት ኢምፔሪዮን እያሰፋችበት በነበረ ጊዜ ኢምፔሪያሊስት በነበረችበት ጊዜ እንደዚሁም ደግሞ በሳር ወይም ደግሞ በአጼ እንደምንለው እኛ ሀገር ሩሲያ በምትመራበት ሰዓት የነበራቸው አንዱ ሌላውን የበላይ ሆኖ ለመቆጣጠር እሱ ጥረት የሚታወስ ነው እና እሱ እንዳለ ሆኖ እሱ አውድ እንዳለ ሆኖ ከዛ በኋላ በተለያዩ ጊዜያት እነዚህ ሁለት ሀገራት እርስ በርስ ጥያቄ ሲነሳሱ የከረሙ የሰነበቱ ሀገራት ናቸው። ምናልባትም በአንደኛው የዓለም ጦርነትና በሁለተኛው የዓለም ጦርነት አንድ ላይ ተሰልፈው እነ ጀርመንን የወጉበትን እነ ናዚን የወጉበትን ጊዜ ልናስታውስ ብንችልም በቀዝቃዛው የዓለም ጦርነት ከ1947 እስከ 91 የሶቪየት ህብረት መፍረስ ድረስ በነበረውም በቀዝቃዛው የዓለም ጦርነት ካቴጎሪ ውስጥ ሆነውም እንደዚሁ አለመግባባት የነበረባቸው ሀገራት ናቸው። እነዚህ እንደምታውቋቸው ለንደን እና ሞስኮ። ከዛ ሁኔታዎች እየተቀየሩ መጡና ዛሬ ላይ ደግሞ ሌላ አይነት ጥያቄ መጣ። በተለይም ደግሞ ከ91 በኋላ አዲሷ ራሽያ ፌዴሬሽን እና ብሪታንያ በተለያየ አጋጣሚ ነውጥ ውስጥ የከረሙ የሰነበቱ ሀገራት ናቸው። ያ ማለት 2006 ላይ እንደዚሁ የፖለቲካ የስለላ አለመግባባት ነበራቸው የማይ6 እና ኤፍኤስቢ። እንደዚሁም ደግሞ 2018 ላይ ከመመረዝ ጋር አንጻር የሩሲያው ኤፍኤስቢ እንግሊዝ ውስጥ ኤፍኤስቢ ማለት ነው ኤፍኤስቢ ስለሚሉት ነው ራሽያውያን አንድ ችግር ፈጥሮ ነበረ። ከዚያ 2022 ላይ እንደምታውቁት እንግዲህ ዩክሬን እና ሩሲያ ወደ ጦርነት በገቡበት አጋጣሚ ደግሞ ብሪታንያ ትክክለኛ አቋሟን በማራመድ ከዩክሬን ጎን መቆሟን ይፋ አድርጋለች። እሱን ተከትሎ እነዚህ ሁለት ሀገራት መግባባት ተስኗቸዋል። 2014 ላይም እንደምታውቁት ሩሲያ ክራይሚያን ስትወር ወይም ደግሞ ስትወስድ ከተቃወሙ ሀገራት ግንባር ቀደም የምትጠቀሰው እንግሊዝ ናት። በዛ ላይ እንግሊዝ ኔቶን በመያዝ ሩሲያ ላይ ጫና እንዲፈጠር በማድረግ አውሮፓ ህብረት ባስኖርበትም ጠቅላላ ግን አውሮፓን እንደ ሀጉር በመያዝ እንግሊዝ ጫና ለመፍጠር ሩሲያ ላይ ትሞክራለች እና እነዚህ ነገሮችን ስትመለከቷቸው በጣም ከስር መሰረቱ ስሩ በጣም አስቸጋሪ ነው። በዚህም በዛም የሚረግጠው ነገር በተወሰነ መፍትሄ ሰብስተንሻል የሆነ መፍትሄ ሊመጣለት የማይችል ነው እና እሱ ነገር ባለበት ሁኔታ ከሰሞኑ እንግዲህ እንግሊዝ ለዩክሬን በጣም ከፍተኛ የሆነ ሰው አልባ አውሮፕላን ወይም ደግሞ ድሮኖችን በማቅረብ ለዩክሬን ሩሲያን እንድትመታ እያደረገቻት ይገኛል። ሩሲያ በጣም በከፍተኛ ሁኔታ በነገራችን ላይ ከፍተኛ እስከ 35 ቢሊዮን የአሜሪካ ዶላር ዋጋ ያላቸው ሀብቶቿን እስከ ማጣት የደረሰች ሀገር እየሆነች መታለች እና ይሄን ስትመለከቱት ሩሲያ ዱላው በርትሶባታል። ዱላው ሲበረታባት ደግሞ የእንግሊዝን የጦር መሳሪያዎች ዩክሬን እንደተጠቀመች ታምናለች። ድሮኖቹ የእንግሊዝ ናቸው፣ እንግሊዝ ሰራሽ ናቸው፣ ብሪታንያ ሜድ ናቸው የሚል ማረጋገጫ አላት። እሱን ተከትሎ ደግሞ ማስጠንቀቂያ በአምባሳደሮቿ በኩል ላከች ማለት ነው። እንግዲህ ይህ ማስጠንቀቂያ በግልጽ የተላከው ለማን ነው? ለእንግሊዝ ነው። እንግሊዝ ምላሽ ይሰጥሻል አይቀርም የሚል ምላሽ ነው። ከንሴ የከፋ ይሆናል ጠብቂ የሚል ከሩሲያ በኩል ደርሷታል። እነ ማሪያ ዛካሮቫም እንደዚሁ ሩሲያ ላይ ለተሰነዘረው ጥቃት እንግሊዝ፣ ብሪታንያ፣ ዩናይትድ ኪንግደም እጇ ስላለበት ምላሹ ይሰጣታል የሚል አቋም በይፋ ተቀመጠ። እሱ ላይ በሩሲያ በኩል ይሄ ሆኖ ሳለ እንግሊዞች ደግሞ ምንድን ነው ያሉት?
በየትኛውም ሁኔታ ውስጥ ምንድን ነው የገረማችሁ? እኛ ዩክሬንን መደገፋችን ምን ገረማችሁ? ዩክሬን አይግረማችሁ፣ ዩክሬንን እንደግፋታለን፣ ከዚህ በፊትም ስናደርገው ነበረ፣ አሁንም እናደርጋለን የሚል አቋም በድጋሜ አራመዱ። የእንግሊዝ የብሪታንያ መከላከያ ሚኒስቴር መስሪያ ቤት ዩክሬንን የመደገፍ መብት አለን፣ እንደግፋለን፣ ከጎኗ ነን፣ እርግጠኞች ሆናችሁ ምንም አትጠራጠሩ፣ ከጎኗ ነን፣ ከዩክሬን ጎን ነን፣ እናም ድጋፍ እናደርጋለን። ፑቲን እንደፈለጉ ሲወር፣ ፑቲን እንደፈለጉ ንጹሃን ሲደበድቡ፣ ፑቲን እንደፈለጉ የፈለጋቸውን ሲያደርጉ ቆመን አንመለከትም። በትክክልም ከኪየቭ ጎን ነን፣ ይህን ምን ያጠራጥራቸዋል? አብረናቸውን እንዘልቃለን በሚል ሚኒስቴር መስሪያ ቤቱ የእንግሊዝ የመከላከያ ሚኒስቴር መስሪያ ቤት ይህን በይፋ አስቀመጠ። እዚህ ላይ አይደለም የሚገርመው፣ አዲሱ ጠቅላይ ሚኒስትር የእንግሊዙ ከዚህ በፊት እንደነበሩት ጠቅላይ ሚኒስትሮች ሁሉ እንደነ ቦሪስ ጆንሰን፣ እንደነ ቴሬዛ ሜይ፣ እንደነ ኬር ስታርመር እና እንደ መሰሎቹ እንደነበሩት ሁሉ እኔም ዩክሬንን እደግፋታለሁ፣ ምንም አይድነቃችሁ አሉ። ልክ እንደ መከላከያቸው 100% ዩክሬን እንደግፋለን በሚል በግልጽ አቋማቸውን አራመዱ እና እነዚህ ሀገራት ወዴት ሊያመሩ ይችላሉ የሚል ጥያቄ መነሳት ጀመረ። አንደኛ በቃ እንደግፋለን ማለት በአደባባይ ሀቅ ነው። ዩክሬንን አሁን በግልጽ ከተናገሩ ሀገራት መካከል ግንባር ቀደመው ቁጥር 1 ላይ የምትቀመጠው እንግሊዝ ናት። ጥቃታችንን አጠናክረን እንቀጥላለን። በዚህ ልክ ደግሞ ችግሮችን መፍትሄ የማይሰጡ ከሆነ ችግሮችን በዛ ልክ መቋጨት የማይችሉ ከሆነ አንዳች ሁኔታዎችን እኛ በራሳችን መንገድ እንቋጫለን ወደሚል ድምዳሜ ደርሰዋል ነው ባጭሩ። ስለዚህ እነ ፑቲንና አሁን እነ አንዲ በርንሃም የሚሰጣጧቸው አስተያየቶች እጅግ ፈታኝ ከመሆናቸውን በላይ በትክክልም ለንደንና ሞስኮውን ወደ ትክክለኛ ውጥረት ውስጥ የሚያስገባ አውድ እንደሆነ በስፋት እየተነገረ ነው እና ጉዳዮችን በዛ አቅጣጫ፣ ጉዳዮችን በዛ መልክ፣ ጉዳዮችን በዛ አይነት አውድ ፐርስፔክቲቭ ማየት አስፈላጊ እንደሆነ የሚጠቁም ያደርገዋልና ሁኔታዎችን በትክክልም ከወቅታዊ ጉዳዮች ጋር አብሮ አሰናስኖ ማየት አስፈላጊ ስለሆነ በፑቲንና በእንግሊዝ ፖለቲከኞች መካከል ያለው ልዩነት እየሰፋ መጥቶ አውሮፓንም በጠቅሉ ወደ ከፋ አይነት አደጋ ውስጥ ሊያስገባው ይችላል ተብሎ ይታሰባል። ብዙ ሰዎች በእንግሊዝና በሩሲያ መካከል ውጥረት ላይፈጠር ይችላል፣ ቀጥተኛ ይሄ ላይቭ የሆነ ዋር ላይኖር ይችላል የሚል ሀሳብ አላቸው። ኦፍኮርስ ላይሆን ይችላል፣ ግን ደግሞ እንደምታውቁት በጣም አንደኛው የዓለም ጦርነት፣ ሁለተኛው የዓለም ጦርነት፣ ቀዝቃዛው የዓለም ጦርነት፣ ብዙ ጦርነቶች ፎር ደ ላስት 500 years ለ500 ዓመታት አብዛኞቹ ሀፐን ያደረጉት እዛው አካባቢ ነው። ሩሲያ ዩክሬን ባሉበት አካባቢ እንደዚሁም እንግሊዝ ባለችበት አካባቢ ወይም አብዛኛው ጦርነት እንደሚታወቀው እዛ አካባቢ የተቀሰቀሰ ነው። አንደኛው የዓለም ጦርነት፣ ሁለተኛው የዓለም ጦርነት፣ ቀዝቃዛው የዓለም ጦርነት the 3 major wars in the world occurred እዛ አካባቢ ነው ሀፐን ያደረጉት እና እነዚህ ጉዳዮች በተለያየ መንገድ ሊታዩ ቢችሉም አንዳንድ ሁኔታዎች ደግሞ በእርግጥ ምንድነው ያለው የሚለውን ጊዜ እንደው መጠበቅ አስፈላጊ ቢሆንም በእነዚህ ኃይላት መካከል ግን አደባባይ የወጣ አለመግባባት አለ። በዛ ላይ ፕሬዚዳንት ቭላዲሚር ፑቲን ምን አይነት የጦር መሳሪያ ሊጠቀሙ ይችላሉ የሚለውንም ታሳቢ ማድረግ ያስፈልጋል። እንግሊዝስ ምንድን ነው ያላት የሚለውን ታሳቢ ማድረግ ይቻላል። ሁለቱም ኒውክሌር ተደጋግነዋል። የማይካደው ሩሲያም ኒውክሌሯን ደግናለች። ዩናይትድ ኪንግደምም ኒውክሌር ቦምቧን ደግናለች። ስለዚህ ሩሲያና ዩክሬን ጦርነት ውስጥ እንደሆኑ ይታወቃሉ። አደ ሴም ታይም ደግሞ እንግሊዝና ሩሲያ ኒውክሌር ተደጋግነዋል። እንግሊዝና ሩሲያ ኒውክሌር ተደጋግነዋል እና ትንሽ ከባድ ነው። ፑቲንም እንደዚህ አይነት ነገሮች ጥርሳቸው መንከስ ጀምረዋል። እርምጃቸው ምን እንደሆነ ሊገመት የማይችል ነው። ምክንያቱም ግን ይሄ ጦርነት ይቀሰቀሳል ለማለት አዳጋች ቢሆንም ግን ከሁለቱ ሀገራት ባህሪ አንጻር አንዱ ሌላውን ቢነካ ምን አይነት እርምጃ ይወስዳሉ የሚለውን ታሳቢ ማድረግም በእርግጥም ፈታኝ ሊሆን ስለሚችል የጦር መሳሪያ ስርዓቶቹ አደገኛ ስለሆኑ በቀላሉ ላይወስዷቸው ይችላሉ፣ በቀላሉ ላይታይ ይችላል የሚለውንም እንደዚሁ ታሳቢ ማድረግ በጣም ወሳኝነት አለው። ስለዚህ እንግዲህ የአውሮፓ ፖለቲካ በራሱ መንገድ ፈተና ውስጥ እንደገባ የሚጠቁሙ መረጃዎች አሁንም መውጣታቸውን ቀጥለዋል የሚሉትን ጉዳዮች በስፋት ለማንሳት ያስፈልጋል። ከዛ አንጻር ነው የተለያዩ ሀሳቦችን ያጋራኋችሁ ተመልካቾቻችንን። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እየቀጠላችሁ ቢኒያም ካሴ አብሬያችሁ ቆይታ አድርጌያለሁ። ቸር ጊዜ ይሁንላችሁ። Справедливість для себе. Ми повертаємо додому видатного сина українського народу. Це взірцевий воїн та вагомий державний діяч України, полковник Євген Коновалець.
разом з ним Україна повернула частину себе, своєї пам'яті, українського досвіду, нашої національної історії, історії усіх, хто в різні часи жив і бився заради України, нашої незалежності та самостійної держави. Полковник Євген Коновалець є саме такою постаттю. Його доля героїчна і трагічна водночас, немов символ всього того періоду нашої історії. Коновалець народився в часи, коли на українській землі панували чужі держави та імперії. Усе свідоме життя він боровся за те, щоб Україна відновилась, набула реальної незалежної сили. Він боровся вчинками, переконував сміливістю і мислив реалістично тоді, коли багатьом було зручніше залишатись в полоні тих чи інших химер. Коновалець знав, що сильна держава потребує сильної армії і був організатором українського війська, звитяги якого досі надихають всіх наших воїнів. На превеликий жаль, тоді Україна не змогла утвердитись. Забракло єдності, забракло мудрості тогочасним політичним лідерам, забракло вміння будувати справжні зв'язки зі світом. Але час України настав, незалежність була відновлена, ми захистили право України бути собою. І вже ніхто не прибере з Києва синьо-жовті прапори, і тільки наша держава, і тільки Україна обиратиме собі національний шлях. Зараз, пам'ятаючи українську визвольну боротьбу, ми всі абсолютно точно знаємо, яких помилок не можна допускати. Знаємо, що потрібно Україні та на чому зосереджувати нашу увагу і наші зусилля. Знаємо, які у нашої держави мають бути національні орієнтири. Полковник Коновалець повернувся саме в ту Україну, заради якої він боровся і якої хотів. Україна сильна, суверенна, самостійна, яка шанує, розвиває свою армію. Одну з найміцніших, і не тільки у Європі, а й у світі, у якої на шевронах наш герб, наш тризуб, Україна, яка стала творцем власної історії. Вже 5-й рік Росія намагається зламати нашу державу своєю повномасштабною війною і зараз знов ставить на труднощі зими, навіть більше, ніж на всю свою зброю. Але яке б зло росіяни не створили, воюючи проти нашого українського народу, ми знаємо, все їхнє зло ми повернемо їм своєю далекобійністю, а собі виборемо, створимо такий необхідний для нас мир, мир для України, яка вже ніколи не буде частиною чужої держави і не забуде своїх героїв. Пані та панове, цими днями наша країна і наш Київ майорять словами з поверненням полковнику. Одне речення, але за ним величезна історія, непроста робота великої команди однодумців, тих, хто Україну захищає, всіх тих, хто Україну береже, усіх тих, хто зберіг українське у часи, коли це завдання було непростим, було особливим. Я хочу подякувати Українській стрілецькій громаді Канади, Українському національному об'єднанню, усім українським патріотам, які десятиліттями берегли пам'ять про Коновальця і місце його поховання. Я дякую всім в Україні, хто зараз так об'єднався, щоб наша національна історія і державність могли тут, в Україні, отримати такі місця шани до українських героїв.
Я дякую всій команді Офісу президента, нашим історикам, дипломатам, сотням небайдужих та проактивних, дуже проактивних людей, для яких повернення полковника Коновальця в Україну було справою честі. Дорогі народи, сьогодні є ще чимало імен тих, хто боровся за Україну, хто надихав і творив заради України. І, на жаль, спочиває не в Україні. Ми зробимо все, аби крок за кроком повернути на рідну землю кожного і кожну зі справжніх українських героїв. Це благородна, справді благородна мета і наш обов'язок перед ними і перед усіма, з ким вони билися пліч-опліч заради того, щоб Україна була і була собою. Вічна слава і шана всім українським героям, вічна слава полковнику Євгену Коновальцю. Слава Україні! Господня є земля і вся її повнота. Печатається гріб цей. Экономическая динамика в целом скромная, но позитивная. Понятно, что на экономических темпах сказывается целый ряд факторов, включая и внешнее давление, и террористические атаки на объекты промышленности, инфраструктуры. Разумеется, критических последствий от таких атак нет, не было и быть не может. Но вред они нам, конечно, наносят, это очевидно. Мы это понимаем и видим и знаем. Вновь хотела бы подчеркнуть, нужно укреплять суверенитет страны, повышать эффективность как в области обороны и безопасности, так, конечно, и в социально-экономической сфере. Несмотря на недавние террористические атаки, о которых я уже говорил, наша торговая инфраструктура действует эффективно и устойчиво. Работа в напряженном режиме, безусловно, проводится, но все, кто работает в этой сфере, справляются вполне с теми задачами, которые ставит перед нами время. Вместе с тем, логистические, складские мощности, конечно, требуют восстановления, в том числе при участии государства. И в этой связи прошу правительства принять соответствующую программу. При этом нужно учесть, что восстановление поврежденных объектов необходимо вести на качественно новом технологическом уровне. Отдельное направление – это строительство электросетей и генерирующих станций. Это тоже важнейшая задача, так как при развитии экономики, регионов и территорий, при запуске новых проектов и цифровых сервисов, потребление электроэнергии, конечно же, всегда, мы это с вами хорошо знаем, всегда растет і буде рости. На армію треба максимально заповнити дефіцит. Обсяг серйозний. У першому півріччі було значно більше витрат. Це новий виклик тепер знайти необхідні фінанси, додаткові фінанси. Ми будемо говорити з партнерами. Також розраховую, що уряд України разом з парламентарями будуть працювати так, щоб Україна отримувала необхідні кошти. Сьогодні є український санкційний пакет проти компаній та проти суден, які вивозять вкрадене на тимчасово окупованій території України зерно та інші товари. Ми готуємо нові пакети санкцій проти російської воєнної промисловості, проти фінансових ланцюжків і посередників. На жаль, зараз досі значна кількість російських підприємств, що працюють на війну, не під санкціями світу. І за час серпня-вересня це треба виправити. Ми будемо говорити з лідерами на всіх робочих рівнях. Пряме завдання для української дипломатії в значимих юрисдикціях світу повинні бути у санкціях ті компанії та фізичні особи з Росії, ті особи, які Росії допомагають, чий вплив дійсно має
значення з точки зору затягування цієї війни та виробництва російських ракет і безпілотників. Кожне затягування, яке, на жаль, є, на рівні політики, просто забирає життя. Важливо бути швидкими, бути всіма силами направленими на захист життя і на обмеження ресурсів Росії для війни. Агресор повинен відчувати, що світ є. І справді є і діє світ, щоб війну завершити, а не просто дивитися, як війна триває.